የምንመለከተው የሮሙ ሊቀ ጳጳስ የሆኑት ዩልዮስ የጻፉትን የውግዘት ክፍል ነው። ውግዘት ማለት ይሄንን አሁን እዚህ ላይ የተጻፈውን ትምህርት የማይቀበል ከሆነ አንድ ሰው ከቤተ ክርስቲያን ይውጣ ነው። በቃ የቤተ ክርስቲያን አካል ሆኖ አይቀጥልም። እሺ፣ እነዚህን ክፍሎች በደንብ አድርጋችሁ ያዙ። ያልገባችሁን ጥያቄ ደግሞ ወረቀት ላይ ጽፋችሁ ትጠይቁኛላችሁ። ስለዚህ አንድ ሰው ምንፍቅና ፈጸመ ወይም ደግሞ ከፍሎ ተቀበለ ወይም ሃይማኖት ላይ ክህደት አመጣ የሚባለው እዚህ ጋር አሁን የምታዩቸውን ትምህርቶች ላይ ያ ሰው አልስማማም ወይም ደግሞ ይህን ትምህርት አልቀበልም ሲል ይህ ሰው ከቅድስት ቤተክርስቲያን፣ ክርስቶስ ከመሰረታት ቤተክርስቲያን፣ ሐዋርያት ካጸናት ቤተክርስቲያን ወጥቷል ማለት ነው። ወጥቷል። ስለዚህ ብዙ ጊዜ በምልጃ ላይ ምናምን ይመስላችኋል አይደል? ቤተክርስቲያን ከብዙ ሰዎች ጋር አማላጅ ምናምን እንደዚህ የቅዱሳን ክብር ምናምን በሚለው ይመስላችኋል፣ ግን አይደለም። ትልቁ ችግር እነዚህ ትምህርቶች ላይ አለመግባባት ነው። ለምሳሌ ትናንትና በእርጋታ ከአንድ ወንድሜ ጋር ተማምረን መጨረሻ ላይ ተቀብሎታል። ከአንድ ወንድሜ ጋር ትናንት የተማማርነውን ትምህርት የሮሙ ሊቀ ጳጳስ ዩልዮስ ምን እንዳሉት ተመልከቱ። ምን እንደሚያስደርግ የወንድማችን ሀሳብ እንደው በቤተ ክርስቲያናችን ውስጥ ሆኖ ያን ሀሳብ የሚያራምድ ቢሆን ኖሮ እርሱ ይወጣል ማለት ነው። እስኪ እንዲያው ጢሞቴዎስ በመጀመሪያ መጽሐፉ መስክሮ ያወገዘባት የሮም ሊቀ ጳጳስ አዲ እንኳን ደህና መጣሽ። የሮም ሊቀ ጳጳሳት ዩልዮስ የተናገራት ድርሳን ይቺ ናት አለ። ከእግዚአብሔር የተሾመ ማንን? ኢየሱስ ክርስቶስን ከእግዚአብሔር የተሾመ ሩቅ ብእሲ ነው የሚል ቢኖር ከእግዚአብሔር የተሾመ ነው፣ ሹመትን ከእግዚአብሔር ያገኘ ነው ወይም ሩቅ ብእሲ ነው ብሎ የሚል እግዚአብሔርም ከማርያም በተወለደው አደረ፣ ከማርያም የተወለደው ሰው ነው በእርሱ ላይ አደረበት የሚል ቢኖር ፍጹማን የሚሆኑ ሁለቱን ባህርያትም በተዋህዶ አንድ አልሆኑም የሚል ሰው ቢኖር ይህ እንዲህ የሚል ፍጥረት ሁሉ የፈጠረ ስራውን ሁሉ የሰራው እግዚአብሔር ቃል ከሚሰጠው ተስፋ የተለየ እንደሆነ ይወቅ። ከማን? እግዚአብሔር ቃል ከሚሰጠው ተስፋ ምን ያለ ነው? የወጣ ሰው ነው። ምን የሚል ቢኖር ክርስቶስን ምን የሚል ሁለት ባህሪ ነው የሚል ቢኖር ማለት ነው። ክርስቶስን ሁለት ባህሪ ብሎ የሚጠራ ካለ ይህ ሰው ከሃይማኖትም ቃልም ከሚሰጠው ተስፋ የተለየ እንደሆነ ይወቅ። ፍጥረት ሁሉ የፈጠረ ኢየሱስ ክርስቶስ ነው። ዮሐንስና ጳውሎስ እንዳስተማሩን በማለት ያስቀምጣል ማለት ነው። ዮሐንስና ጳውሎስ ምን እንዳሉ እንዳስተማሩ፣ ዮሐንስና ጳውሎስ ምን እንዳሉ እንዳስተማሩን። ዮሐንስና ጳውሎስ ምን ብለው አስተምረዋል? እስኪ ዕብራውያን ምዕራፍ 1 ቁጥር 3 እንመልከት። ወደ ዕብራውያን ሰዎች ምዕራፍ 1 ቁጥር 3 ላይ ምን ይላል? እርሱም የክብሩ መንጸባረቅና የባህሪው ምሳሌ የሆኑ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማ ቀኝ ተቀመጠ። ሁሉም በራሱ ስልጣን ማለት ነው እንጂ ስልጣን የተሾመ አይደለም፣ ወይም ስልጣን የሚሰጡት አይደለም። ስለዚህ ሃይማኖተ አበው ላይ ምን አሉን? ታላቁ ሊቀ ጳጳስ ዩልዮስ የተናገሯት ድርሳን ላይ ምን አሉ? ከእግዚአብሔር የተሾመ ሩቅ ብእሲ ነው የሚል ቢኖር ወይም ደግሞ ጌታ ኢየሱስ ክርስቶስን ሁለት ባህሪ ብሎ የሚከፍል ቢኖር ይህ ሰው የተወገዘ ይሁን። ራሱ ክርስቶስ ምን ስለሆነ? ባለስልጣን፣ ስልጣን የሚሰጥ እንጂ ስልጣን የሚሰጡት አይደለም። በቤተ ክርስቲያናችን የስዕላት አሳሳል ትእዛዝ መሰረት ለጌታ ለኢየሱስ ክርስቶስ አክሊል አይደረግም። ጌታ ኢየሱስ ክርስቶስ ላይ አክሊል ተደርጎ ካያችሁ እሱ ስህተት ነው ብላ ቤተክርስቲያን ታስተምራለች። ብዙ ጊዜ ባለማወቅ አክሊል የተደረገለት እንመለከታለን። አክሊል ለሚሾም ነው የሚሰጠው። የሚሾም አክሊሉ የራሱ የባህሪው ነው። አክሊል አያስፈልገው ራሱ ባለ አክሊል ስለሆነ ብላ ቤተክርስቲያናችን የጌታ የኢየሱስ ክርስቶስን ክብር ከፍ አድርጋ ትናገራለች። አክሊል በጸጋ ለሚሾሙ የሚሰጥ ነው። የባህሪው የሆነ ለእርሱ ግን ምን አይሰጠው?
አክሊል አይሾምለትም ትልና ስለ ጌታ ክርስቶስ ታስተምራለች። በቀጣይ እንደ ምሳሌ አድርጋ ሌላ ምን ታነሳለች ቤተክርስቲያን? ሰውን ሰው ነህ ተብሎ አይሾምም። ሰውን ሰው ተብሎ አይሾምም። ለምን ሲባል ሰውነት የባህሪው ስለሆነ ሰውነትን ሰው ተብሎ አይሾምም። ኢየሱስ ክርስቶስም አምላክነት የባህሪው ነውና በእርሱ ላይ አክሊል አይደረግም ወይም ደግሞ ሹመት አይሰጠው ባለ ስልጣን ስለሆነ። ለዚህ ነው በዕብራውያን ክፍል ላይ ቅዱስ ጳውሎስ ምን ያለው? ሊቀ ካህንነት የራስህ ነው ማንም አልሾመም ብሎ ከማን ጋር አመሳሰለው? የክርስቶስን ሊቀ ካህንነት ከማን ጋር እንዲመሳሰል አደረገ? ከመልከ ጼዴቅ ጋር። መልከ ጼዴቅ እናትና አባቱ አይታወቁም። ስልጣኑን ከማን እንደሆነ አይታወቅም። ሹመቱን ከማን እንደሆነ አይታወቅም። ለዘመኑም መጀመሪያና ፍጻሜው አይታወቅም ማለት። ይህ ማለት መልከ ጼዴቅ ሰው አይደለም ማለት አይደለም። መልከ ጼዴቅ ሰው ነው፣ ግን ትውልዱ ተቆጥሮ አይደረስበትም። ከየትኛው ትውልድስ እንደሆነ ማንም መርምሮ አላወቀውም ሲል ስልጣኑን ከማን እንደሆነ አይታወቅም። ነገር ግን አብርሃም በፊቱ ሄዶ አስራትን ምን ብሏል? አስገብቷል። አብርሃም በመልከ ጼዴቅ ፊት ሄዶ አስራትን መስጠቱ በራሱ በመንፈስ ቅዱስ እየተመራ ያደረገው ስለነበረ መልከ ጼዴቅ ሹመቱ ከማን ነው ማለት ነው? ከእግዚአብሔር ነው፣ ከሰው አይደለም። ስለዚህ ምን ተባለ ማለት ነው? የመልከ ጼዴቅ ክህነቱ ከጌታ ኢየሱስ ክርስቶስ ክህነት ጋር ተመሳሰለ። ለምን? ያልተሾመ መሆኑን ሲገልጽ ነው ጳውሎስ እንጂ የመልከ ጼዴቅ ሰውነትና የክርስቶስ ሰው መሆኑ መገለጥ አንድ ነው እያለን አይደለም። ለመልከ ጼዴቅ ራሱ ክርስቶስ ምኑ ስለሆነ አምላኩ ስለሆነ ይህንም በደንብ አድርገን ልናውቅ ይገባል። ዕብራውያን ላይ በደንብ ትርጓሜው ስንገባ በደንብ የምንመለከተው ክፍል ይሆናል። ስለዚህ ስልጣን የሚሰጡት ሳይሆን ባለስልጣኑ መሆኑን አባታችን ሊቁ ዩልዮስ በዚህ በሃይማኖተ አበው ላይ ምን አደረጉልን ማለት ነው? አስረዱልን ማለት ነው። ክፍል 2 ላይ ሌላ ነገር አነሱ። በዚህ በሁለተኛው ክፍል ላይ የመጀመሪያው ክፍል ላይ ባለስልጣን ነው ስልጣን ተሰጠው የሚል ካለ ከሃይማኖት ወጥቷል አሉ። 2 ባህሪ ብሎ የሚከፍል ቢኖር ክርስቶስን ይሄም ከሃይማኖት ወጥቷል። ስለዚህ 2 ባህሪ አንለውም፣ ከ2 ባህሪ አንድ እንጂ ባለስልጣን ነው እንጂ ስልጣን ተሾመ ወይም ደግሞ ስልጣን በጸጋ ተሰጠው የሚል ቢኖር እነዚህ ከሃይማኖት የወጡ ነው ብለው ሁለተኛው ላይ ተሻገሩ። ክፍል 2 ላይ በደንብ አድርጋችሁ አስተውሉ እያነበባችሁ። ከእመቤታችን ከድንግል ማርያም የተወለደው ሰው የሆነ አምላክ እንደሆነ ምን የሆነ ሰው የሆነ አምላክ እንደሆነ ክርስቶስ ምንድን ነው? ሰው የሆነ አምላክ ነው። የዮሐንስ ወንጌል ምዕራፍ 1 ማየት እንችላለን። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እስከ 18 ድረስ እንመለከት። ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ። ስለዚህ ያ እግዚአብሔር ቃል ምን ሆኗል? ስጋ ሆኗል። ያ ስጋ የሆነው ደግሞ ከእኛ ተወልዷል፣ እኛን ሆኗል፣ የሰው ልጅ ሆኗል፣ ከሰው ልጅ ተወልዷልና። እንዴት ቢሉ የእግዚአብሔር ስራ ይመረመር። ማንም እግዚአብሔርን ለምን ይሄን አደረግክ ብሎ ሊከሰው የሚችል ማንም የለም። ጳውሎስ እንዳለው ሸክላ ሰሪው ማን ሊወቅሰው ይችላል? ሸክላ ሰሪው ፍቃዱ ነው። ዓለም የሱ ናት፣ እኛ የሱ ነን፣ ፍጥረት ሁሉ የሱ ነው። ስለዚህ ለምን ይሄን አደረግክ ብሎ አምላክን ሊከስ የሚችል የለም። ባለሙሉ ፍቃድ ነው። አስፈቅዶ የሚሰራ አይደለም። ፈቅዶልን እንሰራለን እንጂ አስፈቅዶን አይሰራም። ማንም ሰው ደግሞ እንዴት ሰው ሆንክ ብሎ አምላክን ሊወቅሰው አይችልም። የተሰጠንን ነገር እንዲሁ በጸጋ በነፃ ምንላለን እንቀበላለን። ስለዚህ ሰው የሆነ አምላክ እንደሆነ ከአብ ጋር እኩል ትክክል እንደሆነ በስልጣኑ ሰው ቢሆንም በሰውነት ከአብ ያነሰ ነው የሚል ቢኖር ማለት ነው። ሰው ስለሆነ ከአብ አንሷል፣ ሰው ስለሆነ አብ ይበልጠዋል፣ ሰው ስለሆነ ከአብ ወልድ ክብሩን አጥቷል፣ ሰውነቱ ክብሩን አሳጥቶታል፣ አምላክነቱን አሳጥቶታል የሚል ቢኖር በቅድምና የነበረ አምላክ እንደሆነ መለኮቱም የሚታመም ስጋን ወደ መሆን እንዳልተለወጠ መለኮት ስጋን ወደ መሆን እንዳልተለወጠ መለኮትነቱን ትቶ ስጋ ብቻ ሆነ ብሎ የሚያስብ ቢኖር አምላክነቱን ትቶ ሰው ብቻ ሆነ ከዛ ወደ ሰውነቱን ደግሞ ትቶ አምላክ ብቻ ሆነ ብሎ የሚያስብ እንደማለት ነው። ስለዚህ እንዳልተለወጠ የማያምን ሰው ቢኖር ምን ይሆናል? ውግዝ ይሆናል። ከእመቤታችን ከድንግል ማርያም የተወለደ ሰው መሆኑን የማያምን ቢኖር፣ ከአብ ጋር እኩል መሆኑን የማያምን ቢኖር፣
አምላክ እንደሆነ መለኮቱም የሚታመም ስጋ ወደ መሆን እንዳልተለወጠ የማያምን ሰው ቢኖር ውግዝ ነው። ለምን? በስጋ ታሟል፣ በመለኮት አልታመመም። ሰው ስለሆነ ሕማማትን ተቀብሏል። አምላክ ስለሆነ ደግሞ ምን ሆነ? ፍጹም 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 የሰው ልጅ ወደ ዘላለማዊት መልሷል። ስለዚህ ስጋን አልተዋሃደም የሚል ቢኖር፣ አምላክ ሰው አልሆነም የሚል ቢኖር፣ ከእመቤታችን አልተወለደም የሚል ቢኖር፣ ሰውነትን ከዳዊት ዘር አልወሰድም የሚል ቢኖር፣ አምላክ በስጋ ታመመ የሚለውን አልቀበል የሚል ቢኖር ያ ሰው ምን ይሁን? የተወገዘ ይሁን። ስለዚህ እንደዚህ የሚል ቢኖር ምንድነው? ውግዝ ነው። ለምን? የሃይማኖትን መሰረት አልተማረምና። የሃይማኖትን መሰረት አላወቀም፣ የሃይማኖት መሰረትን አልተማረም ማለት ነው። ክፍል ሶስት መድኃኒታችን የነሳው ስጋ። እቺን ክፍል ይወት ከማን የነሳው ይህን ስጋ? መድኃኒታችን የነሳው ስጋ ሲል ይህ ስጋ ከማን የተነሳው? ከማን ነሳው? መሲህ ከማርያም፣ የማንዳ ከማርያም፣ ፍጥረት ከድንግል ማርያም። እሺ ከድንግል ማርያም አይደል? ስለዚህ ምን እያሉ ነው አባታችን ስንል መድኃኒታችን የነሳው ስጋ ከሰማይ የመጣ ነው እንጂ ከማርያም የተገኘ አይደለም የሚል ፍጡሩንም አልተፈጠረም የሚል እንደ ፍጥረት ሁሉ ካለመኖር ወደ መኖር መጣ የሚል ቢኖር፣ ከምን ካለመኖር ወደ መኖር መጣ የሚል ቢኖር፣ ካለመኖር ወደ መኖር መጣ የሚል ቢኖር ይሄ ሰው ኤክስ ነው። ካለመኖር ወደ መኖር የሚመጣ ፍጡር ብቻ ነው። ኢየሱስ ክርስቶስ አልነበረም። ከዛ ወዲያ ካለመኖር መጣ ብሎ የሚናገር ቢኖር ይህ ሰው ውግዝ ነው። ከማርያም ስጋን አልነሳም ከሰማይ ይዞት መጣ እንጂ የሚል ቢኖርም ይሄ ሰው የተወገዘ ነው። ለምን? ሐዋርያትም ራሱ ክርስቶስም ካስተማረው ትምህርት ውጭ ስለሚሆን ፍጡሩንም አልተፈጠረም የሚል እንደ ፍጥረት ሁሉ ካለመኖር ወደ መኖር መጣ የሚል ካለ ፍጥረታትን ሁሉ ያልፈጠረ ነው፣ ግን ካለመኖር ወደ መኖር መጥቷል። ስለዚህ አስገኚ አለው ነው ብሎ የሚያስብ ወይም ደግሞ የሚያስተምር ቢኖር ክርስቶስን የሰው ውግዝ ነው። ይሁን እግዚአብሔር ቃል ከሶስቱ አካል አንዱ ነውና ወልድ ነውና እግዚአብሔር ቃል ስለነሳው ስጋ ፍጡር ያይደለ አምላክን ስለተዋሃደ የአምላክ ስጋ ነው። ስለዚህ እግዚአብሔር ቃልን ከስጋው ሳንለይ አንዲት ስግደትን ልንሰግድለት ይገባናልና እሱ ያልተፈጠረ አንድ አምላክ ነው እንጂ ሁለት አይደለም የሚል እንዲህም የሚያምን ብፁዕ ነው። ምን የሚል ቢኖር ቃል ስለነሳው ስጋን ፍጡር ያይደለ፣ ቃል ስጋን ስለነሳ ፍጡር ያይደለ አምላክነቱን ትቶ ስጋ ነው። ስለዚህም ስለተዋህዶ ምን ያ ስጋ የማን ስጋ ሆኗልና፣ ያ ስጋ የማን ስጋ ሆኗል? ምንም ያህል የፍጡርን ስጋ ቢነሳ ያን ስጋ በመዋሃዱ ግን ያ ስጋ የማን ስጋ ሆኗል አሉን መምህራችን። ምንም ያህል ከፍጡር ቢሆንም ያንን ስጋ የነሳው ያ ስጋ ግን መለኮት ነስቶታልና የማን ስጋ ሆኗል አሉ? የአምላክ ስጋ ነው። የአምላክ ስጋ ነው። ለምን? መለኮት ገንዘቡ አድርጎታልና። ስለዚህ የአምላክ ስጋ ነው። ስለዚህም እግዚአብሔር ቃልን ከስጋው ሳንለይ ከስጋው ሳንለይ አንዲት ስግደትን ለማን? ለክርስቶስ። አይ እኔ ለመለኮቱ ነው የምሰግደው፣ አይ እኔ ደግሞ ለስጋው ነው የምሰግደው ብሎ ሳይከፍለው ማለት ነው ይገባናል። እርሱ ያልተፈጠረ አንድ አምላክ ነው እንጂ ሁለት አይደለም የሚል እንዲህም የሚያምን ምንድን ነው አሉ አባታችን?
ብፁዕ ነው። ክርስቶስን ፍጡር ነው የሚል ቢኖር ያ ሰው ምን የሆነ ነው? ውግዝ ነው። ምን የሆነ ብቻ ነው። ኢየሱስ ክርስቶስ ፍጡር አይደለም ካለ ምን የሆነ ነው? በሃይማኖት ትምህርት ምን አሉ አባቶች? በሃይማኖት ትምህርት ኢየሱስ ክርስቶስ ፍጡር ካልሆነ ምንድን ነው? ያልተፈጠረ ከሆነ ምንድን ነው? ምን ብሎ አስተማሩን? በሃይማኖት ጸሎት ላይ በድንጋጌው የተወለደ ተዋህዶ ሃይማኖት በሚል አካውንት ጎበስ የተወለደ እንጂ ምን ያላለ ያልተፈጠረ። ለምን? ፍጡር አይደለምና እርሱ የፍጥረታት ሁሉ ምን ፈጣሪ ነውና። ስለዚህ የነሳው ስጋ መለኮት ገንዘብ አድርጎታልና ያ ስጋ ምንም ያህል ከፍጡር የነሳው ስጋ ቢሆንም ያ ስጋ ግን የአምላክ ስጋ ተብሎ ይጠራል። ይህም በጣም ልናሰምርበት የሚገባ ነው። ይህን ማይል ካለ ውግዝ ነው። ይህን የሚልና የሚያምን ቢኖር ግን ምንድን ነው አሉን? ብፁዕ ነው። እንደዚህ ብሎ ማመን ከእግዚአብሔር ስለሆነ ቅድስና ነው፣ ብጽህና ነው። ስለዚህ ይህንን የሚያምኑ ሁሉ ምንድን ናቸው አሉን አባታችን? ብፁዕ ነው አሉ። ብፁዕ ነው። በደንብ እያያዛችሁ ሥላሴን በደንብ አድርጎ የሚያስረዳ ትምህርት ስለሆነ በደንብ ያዙት አደራችሁ። እግዚአብሔር አምላክ ይርዳ። ክፍል 4 ላይ ደረስን። እያስተማሩን ያሉት ማን ናቸው? የሮም ሊቀ ጳጳስ ዩልዮስ ናቸው። የሮም ሊቀ ጳጳስ ምንድን ናቸው? ዩልዮስ። ቀደምት ከሆኑ የቤተ ክርስቲያን አባቶች መካከል አንዱ የሮም ሊቀ ጳጳሳት ዩልዮስ ብሎ ያስቀምጣል። ሃይማኖተ አበው ክፍል 4 ለእኛ ለክርስቲያን ግን አሉ ለእኛ ለክርስቲያን ግን ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ወንድ የሚለው ወልድ ነው። እሺ፣ ስለ መንፈስ ቅዱስ እንደ ሐዋርያት ትምህርት ስርዓት የምናምነው ሃይማኖታችን አሉ በእውነት አንድ መለኮት፣ አንድ ስግደት፣ አንድ ምስጋና፣ አንድ ክብር፣ አንዲት ስልጣን፣ አንዲት ጌትነት፣ አንዲት መሻት፣ አንዲት ፍቃድ። እያያችሁ ነው። ለእኛ ለክርስቲያን አሉ ስለ አባታችን አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እንደ ሐዋርያት ትምህርት። እንደምን ትምህርት? እንደ ሐዋርያት ትምህርት። ሐዋርያት እንዳስተማሩን ትምህርት አሉ ስርዓት። ሐዋርያት ትምህርት አስተምረውና ስርዓት ሰርተውልናልና የምናምነው ሃይማኖታችን በእውነት አሉ አንድ መለኮት ነው የምንለው፣ 3 መለኮት አንልም። አንዲት ስግደት ነው የምንለው ለአብ፣ ለወልድ፣ ለመንፈስ ቅዱስ አንዲት ስግደት። የምን? የአምልኮት ስግደት። አንዲት ምስጋና እንላለን። ከአብ የተለየ ምስጋና ለወልድ የለም፣ ከወልድ የተለየ ምስጋና ለመንፈስ ቅዱስ የለም፣ ከአብ ከወልድ የተለየ ምስጋና ለመንፈስ ቅዱስ አይሰጥም። አንዲት ክብር። ሰው ሁሉ አብን በሚያከብረው ክብር እኔን ያክብረኝ ብሎ ማን ተናግሯልና? ወልድ። ሰው ሁሉ አብን ምን ብሎ ያከብሯል? አምላክ። ስለዚህ ሰው ሁሉ አብን አምላክ ብሎ በሚያከብረው ክብር ወልድን ሊያከብር ይገባል። ከራሱ ተምረናል። መንፈስ ቅዱስን ሊያከብር ይገባል። ስለዚህ አንዲት ክብርት ብለን እናምናለን። አንዲት ስልጣንም እንላለን። በስልጣን አብ፣ ወልድ፣ መንፈስ ቅዱስ አንድ ነውና። አንዲት ጌትነት እንላለን። አንድ ጌትነት፣ አንዱ ለአንዱ ጌቱ አይደለም፣ አንድ ጌትነት እንጂ ያላቸው። አንዲት መሻት፣ አንድ ፍቃድ ነው እንጂ ያላቸው 2-3 ፍቃድ የለም። የአባቴን ፍቃድ ላረግ እንጂ የራሴን ፍቃድ ላረግ አልመጣውም አላቸው። አንዲት ፍቃድ ስለሆነች ያለችው አንድ ፍቃድ። የአብ የወልድ የመንፈስ ቅዱስ ገንዘብ ነው። አብ የፈቀደው ወልድ መንፈስ ቅዱስ ፈቅዷል። መንፈስ ቅዱስ የፈቀደው አብ ወልድ ፈቅዷል። ወልድ የተናገረው አብ መንፈስ ቅዱስ አጽንተውታል። አይነጣጠልም፣ አይከፈልም ማለት ነው። ሌላ አምላክን የሚሰብክ ቢኖር ሌላ አምላክ የተባለ ምንድን ነው? የሐሰት አምላክ የሚሰብክ የመላእክት ፈጣሪ እግዚአብሔር ቅዱስ 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 ተብለትም የምትመሰገነው ምስጋና በ4 ማዕዘን ሙሉ ነው እያሉ ሱራፌል ከሚያመሰግኑት ምስጋና የተለየ ሌላ ምስጋና የሚያመጣ ምን ይሆን? ውግዝ ይሆን።
ቅዱስ 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 ጸባዖት እግዚአብሔር ያለ የሚኖር ዘላለም ብሎ ከሚያመሰግኑት ከዚህ ምስጋና ውጭ ሌላ ምስጋና የሚሰጥ ቢኖርና ሌላ አምላክን ፈጥሮ የሚያስተምር ቢኖር እንደዚህ አይነቱ የተወገዘ ነው። ለምሳሌ ጌታ ኢየሱስ ክርስቶስ አምላኬ አምላኬ ብሎ የጮኸው አብ ፊቱን ከወልድ ላይ ስላነሳና ስለተሰወረበት ነው የሚል ትምህርት ቀለል ባለ አማርኛ በሚለው መጽሐፍ ቅዱስን አቅልሎ በሚያሳይ አጻጻፍ የጻፉ ወንድሞች አሉ። ይህ ትምህርት አሁን ከሰጡን ከአባታችን ትምህርት የሆነ ከሐዋርያት ትምህርት የወጣ ትምህርት ነው። አምላኬ አምላኬ ያለው እግዚአብሔር አብ ከወልድ ተሰውሮበት ነው ወይንም ደግሞ ጠፍቶበት ነው። ስለዚህ አምላኬ አምላኬ ብሎ ፈለገው የሚል ትርጓሜ ስሰሙ ይህ የሐዋርያት ትምህርት ነው። አብ ወልድን ሲፈልግ ወይም ወልድ አብን ሲያፈላልገው ማለት ነው። እንደዚህ አይነት ትምህርት የክደት ትምህርት ይሆናል ማለት ነው። ስለዚህ ይህ ትምህርት ምንድን ነው? ውግዝ ነው። አብን ወልድን መንፈስ ቅዱስን ነጣጥሎ የሚመለከት ቢኖር አንዱን ከአንዱ አሳንሶ አንዱ መላክ መብቱ የሆነ አንዱ ደግሞ መላክ ብቻ ድርሻ የሆነ አንደኛው ይቅር የሚል አንደኛው ይቅር የማይል አድርጎ በስላሴ ላይ ስላሴ ማለት ልዩ ሶስት ማለት ነው። አንድነትና ሶስትነት ላይ ሌላ አዲስ የሆነ ትምህርት የሚጨምር ቢኖር ያ ሰው ምን ይሁን? በአባቶች ትምህርት የተወገዘ ይሁን። በቃ አለቀ። ውግዝ ነው። ምንም ማባበል አያስፈልገውም። ምንም የሚያባብሉትን ነገር የለም። ያ ማለት ግን ድንጋይ ወርውሩ ማለት ደግሞ አይደለም። አንድ ሰው ከእውቀት ማነስ ሊሳሳት ስለሚችል፣ ከቃላት ስህተት የተነሳ ሊሳሳት ስለሚችል ተምሮ እንዲመለስ እድል ይሰጧል። አልመለስም ካለ ግን የቤተ ክርስቲያን አባቶች ራሳቸው አውግዘው በቤተ ክርስቲያን ስርዓት እንዲመለስ አድርገው በፍቅር ይሸኙታል ማለት ነው። እንደኛ ድንጋይ ጨብጦ መናፍቅ ከሀጂ አባሩት ይሄ የቲክቶክ እንትን ምናምን አይሉም። አባቶች ተምሮ ቢመለስ ሊቀበሉ በፍቅር እጃቸውን ዘርግተው ነው የሚያስወጡት። እንዳይመለስ እንዳይድን እንዳይሽር አድርገው ወቅሰው ሰድበው አግፍጠው አቆሽሸው አያስወጡ። ያ ሰው ተምሮ እግዚአብሔር አምላክ ረድቶት ከተመለሰ ሊቀበሉት፣ ካልተመለሰ ደግሞ በውግዘቱ ሊጸና ቤተክርስቲያን በፍቅር እጆቿ ታስወጣለች እንጂ ገፍታ ሰድባ ለነዋሪ ሰጥታ አታስወጣም። እኛ ትንሽ በዚህ ረገድ መረጋጋት ያለብን ይመስለኛል። ትንሽ ቲክቶኩ ስለሚፈጥን ሰው መናፍቅ ብሎ ለማለት ይፈጥናል እና ሰው ከትምህርት ካነበበው ካሳወቁት በዙሪያው ከነበሩ ሰዎች አንጻር ጥያቄ ሊፈጥርበት ይችላል። መናፍቅ ብሎ ለመናገር ግን በዚህ ልክ የፈጠነ መሆን አይችልም ነው። ስለዚህ መረጋጋት አለብን። ሌላው በአባታችን ትምህርት ክፍል 5 ላይ እንደዚህ አሉ። እንደኛ እንደ ሰዎች እነሱ በአብ ምክርና ጥበብ እንደተፈጠሩ አድርጎ የእግዚአብሔርን አብን አንድ መለኮት ባህሪ ከወልድ ከመንፈስ ቅዱስ የሚለይ በደንብ እየሰማችሁ አብ የወልድና የመንፈስ ቅዱስ ፈጣሪያቸው አድርጎ የሚያስብ ቢኖር ማለት ነው። ወይም ደግሞ አብ ለብቻው ሆኖ ወልድና መንፈስ ቅዱስን አስገኘ ስለምንል አብ እንደ ፈጣሪ ወልድና መንፈስ ቅዱስ እንደተገኘ ሆኖ እንደተፈጠሩ አድርጎ የሚያስብ ቢኖር የእግዚአብሔር አብን አንድ መለኮት እግዚአብሔር አብ ከወልድ ከመንፈስ ቅዱስ ጋር አንድ የሆኑበትን መለኮት ከፍሎ የሚመለከት ቢኖር ወልድ መንፈስ ቅዱስ ከዚህ ከአንድ ባህሪ አልተገኙም የሚል የባህሪ አምላክነት የላቸውም የሚል ቢኖር አምላክነት ከእግዚአብሔር አብ የተሰጣቸው እንጂ ወይም የተሰጠው እንጂ ራሱ አምላክ ያልነበረ መጀመሪያም ያልነበረ ግን ከሆነ ቦታ ካለመኖር ወደ መኖር የመጣ ነው ብሎ የሚያስብና አምላክነትን በጸጋ ከእግዚአብሔር አብ አግኝቶታል ብሎ የሚያስብ ቢኖር ይህ ሰው ምን ይሁን ነው? ውግዝ ይሁን፣ የተወገዘ ይሁን። እንደዚህ የሚል ትምህርት ሐዋርያትም ራሱ ክርስቶስም አላስተማረንም። ስለዚህ የጸጋ ሳይሆን የክርስቶስ አምላክነት የምንድን ነው? የቃል አምላክነት የምንድን ነው? የጸጋ ሳይሆን የምንድን ነው? የባህሪ ነው። የባህሪው ነው ብሎ የማያምን ቢኖር መንፈስ ቅዱስንም አሳንሶ ከእግዚአብሔር አብና ወልድ አሳንሶ ተላላኪ ብቻ ነው የሚል ቢኖር እነዚህ ሰዎች የተወገዙ ይሁኑ ይላሉ። ከዛ ወዲያ እዚህ የቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ዮሐንስ ወንጌል
የቅዱስ ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 ላይ እኔና አብ አንድ ነን ይላል ቃሉ። ምን ይላል? እኔና አብ አንድ ነን። አባታችን ይህንን እንደ ነጥብ አነሱት። አብ ይበልጣል፣ ወልድ ያንሳል፣ አብ ገዢ ነው፣ ወልድ ተገዢ ነው ብለው እንዳይናገሩ ሰዎች እኔና አብ አንድ ነን ብሎናል ብለው ይሄንን አስቀመጡ። ሁለተኛ ምን አነሱ? ምዕራፍ 15 ቁጥር 26 ላይ ምዕራፍ 15 ቁጥር 26 እንደዚህ ይላል፣ ዳሩ ግን እኔ ከአብ ዘንድ የምልክላችሁን አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ስለ እኔ ይመሰክርላችኋል አለ። ከማን ዘንድ የሚወጣ? ከአብ ዘንድ የሚወጣ። መውጣቱ አንድ ጊዜ ነው ወይንስ ለዘላለም ነው ስንል፣ ለዘላለም ከፀሐይ ብርሃንና ሙቀት ሁልጊዜ ከተፈጠሩበት ጊዜ ጀምሮ እንደሚወጣው ያለ መቋረጥ መንፈስ ቅዱስ ከአብ ለዘላለም ይወጣል። ያለ መቋረጥ ከአካልነቱ ሳይነጠል አካልነቱን ሳይቀይር ከአንድ ባህሪ ሳያንስ ከአንድ መለኮት ሳይጎል ለዘለዓለም መንፈስ ቅዱስ ይወጣል። ወልድስ እግዚአብሔር አብ ስንቴ ወለደው ብንል አንዴ ተወለደ። ከማን? ከእግዚአብሔር አብ። ሁሌ የሚወለድ አይደለም። አንዴ ተወልዶ ለዘላለም ልጅ ነው። እንዴት ነው መውለዱ ሲባል ፀሐይ ሙቀትን እንደምትወልደው ብርሃንም ብርሃንን እንደሚወልደው ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ከብርሃኑ ያልተነጠለ እውነተኛ ብርሃን ብሎ ይገልጿል ሃይማኖት አበው። ያለመተናነስ ብርሃኑ በነበረበት ዘመን የነበረ ከእውነተኛ ብርሃን የተወለደ እውነተኛ ብርሃን ዓለማትን የፈጠረ የማይጎል የማያንስ እውነተኛው ብርሃን ያለው ነገር ሁሉ የእርሱ የሆነ ብሎ የተረጉሙታል ሲተረጉሙት። ስለዚህ ምን አሉ? እግዚአብሔር አብ ከፍ ወልድና መንፈስ ቅዱስን ዝቅ አድርጎ የሚመለከት ቢኖር በዚህ በሃይማኖት አበው ትምህርት ምን የተወገዘ ነው? ውግዝ ነው። ምን ይሁን? ውግዝ ይሁን። አብን ከፍ ሌሎቹን ዝቅ አድርጎ የሚመለከት ቢኖር ከባህሪ አልተገኘም የሚል ቢኖር የጸጋ ነው የሚል ቢኖር ይህ ሰው የተወገዘውን ከሃይማኖት ወጥቷል። ክፍል 6 ስለተሰቀለው አምላክ ያደረበት ሩቅ ብእሲ ነው። ስለተሰቀለው አምላክ ያደረበት ሩቅ ብእሲ ነው። አምላክ ሰው ወደ መሆን ተለወጠ የሚል ቢኖር አምላክ ምን ነበረ? አምላክ ነበረ። ቃል ስጋ ሆነ የሚለውን አምላክነቱን ትቶ ሰው ብቻ ሆነ ብሎ የሚለውጥ ወይም ሰውነትን ብቻ አይቶ አምላክነቱን የሚክድ ቢኖር ማለት ነው። ከእግዚአብሔር የሚገኘውን ድህነት በሩቅ ብእሲ ሊያገኝ አይችልምና ውግዝ ነው። አንድ ሰው እንዴት አምላክ በመስቀል ይሰቀላል ብሎ ጠይቆ ከዚህ ሀሳብ የተነሳ እንዴት አምላክ በመስቀል ተሰቀለ፣ እንዴት አምላክ ሞቶ አዳነኝ ብዬ እናገራለሁ ብሎ የአምላክን ባህሪውን ብቻ አስቦ የአምላክን ጥበባዊ የሆነ የሰው ልጅን የማዳን ጥበብ ግን ሳይገነዘብ መለኮታዊ ባህሪውን ብቻ አይቶ ገንዘቡ ያደረገውን የሰውነት ባህሪ ግን ክዶ ስለዚህ አምላክ ሊሰቀል አይችልም፣ አምላክ ሞቶ ሊያድነኝ አይችልም ብሎ ደምድሞ አምላክን ያገለለ ሰው ብቻ ከማርያም የነሳውን ስጋና ደም ብቻ አይቶ መስቀል ላይ ተሰቅሎ ያዳነኝ ሰው ብቻ ነው እንጂ አምላክ ሊሰቀል አይችልም ቢል አምላክ ተሰቅሎ አላዳነኝም ብሎ መለኮታዊ ኃይሉን አውጥቶ ሩቅ ብእሲ ብቻ ቢያደርገው ክርስቶስን ወይም ደግሞ በባህሪ ከፍሎ አንዱን ባህሪ ያልሞተለት አንዱን ባህሪ አላዳነው አንዱ ባህሪ ግን ለማዳን ደም ለማፍሰስ ብቻ የተፈጠረ አድርጎት ቢያስበው ይህ ሰው ምንድን ነው? የተወገዘ ነው። ለምን? ሁለት ቦታ አይከፈልም እና በባህሪ የእግዚአብሔር የማዳን ስራው የማይመረመር ስለሆነ በስጋና በደም የሚመዘን ሳይሆን በእምነት ልንቀበለው የምንችል የማይቻል ነገር ሁሉ ለእግዚአብሔር እንደሚቻለው አለማወቅ በራሱ የእግዚአብሔርን ስራ በጠባብ አእምሮ ይመዝነዋል፣ ከሚዛንም ይወድቃል ማለት ነው። ስለዚህ ሩቅ ብእሲ ብቻ አድርጎ ሰውን ያዳነኝ ቢል እንዴት ፍጡር ሰውን ሊያድን ይችላል ብለው አባታችን ይጠይቃሉ። ስለዚህ ይህ ትምህርት ውግዝ ነው። ለምን? አምላክ በምን አዳነን? በስጋ አዳነን። አምላክ በምን አዳነን? የማይሞት አምላክ በምን? በሞቱ አድኖናል። እንዴት? መሞት የስጋ ባህሪ ቢሆንም አለመሞት ደግሞ የመለኮት ባህሪ ቢሆንም አምላክ ግን የሰው ልጅ ስጋ ገንዘቡ አድርጎዋልና በስጋ ሞቶ የማይሞት አምላክ አዳነን ትላለች ቤተክርስቲያን። መለኮት
ሞተ የሚል ቢኖር ይህም የተወገዘ ነው። መለኮት አይሞትም። መለኮት ተሰቀለ የሚል ቢኖር መለኮት አይሰቀልም። መለኮት ተዳሰሰ ቢል መለኮት የሚዳሰስም አይደለም። ነገር ግን አምላክ በስጋ ሞተ ስንል አምላክ የሰው ልጅ ስጋ ገንዘቡ አድርጎታልና ያ ስጋ ባህሪውን መለኮት ሳይቀይርበት፣ ያ ስጋ የመለኮትንም ባህሪ ሳይቀይር በተለየ ታቅቦ በማይመረመር ሚስጥር የሰው ልጅ የማይሞት አምላክ በስጋ ሞቶ ወደ ዘላለም ሕይወት መልሶናል ብላ ቤተክርስቲያን ታስተምራለች። ይህን የማያምን ካለ ግን ምን ይሁን? የተወገዘ ይሁን። እኛ ግን እኛ ግን የታመመው የሞተው እሱ ያድናል ብለን እናምናለን። የታመመው የሞተው የቆሰለው መከራ የተቀበለው እርሱ ክርስቶስ ነው። እርሱ ደግሞ ያድናል። ከእመቤታችን ከንጽሕት ድንግል ማርያም የተወለደው መድኃኒት ነው እንላለን። ከእመቤታችን የተወለደው ምን ስለሆነ? መድኃኒት። የመጀመሪያ ምስክር ማናት? እመቤታችን። ከሰው ልጆች ሁሉ የመጀመሪያ ምስክር፣ ለመጀመሪያ ጊዜ ለሰው ልጆች ሁሉ የተሰጠ መድኃኒትን ያቀፈች፣ ለመድኃኒቱም ስም ያወጣች እመቤታችን ናት። ምን አለች? መድኃኒቴ አምላኬ እኔ ባሪያ አለችው። የመጀመሪያ ከፍጥረታት ሁሉ ከሰው ልጆች ለጌታ ኢየሱስ ክርስቶስ ምስክር ሆና ወንጌልን ለዓለም የመጀመሪያ ያደረሰች እመቤታችን ናት። ለዛውም ከክርስቶስ ሳትማር፣ ከልጇ ሳትማር። ሐዋርያት ስለ ክርስቶስ ቢመሰክሩ ከክርስቶስ ተምረው፣ ሐዋርያት ስለ ክርስቶስ ቢመሰክሩ ከመንፈስ ቅዱስ ትርጓሜውን አውቀው አጥንቷቸው ነው። እመቤታችን ግን በተለየ ልዩ በሆነ ጸጋ የአዲስ ኪዳን ሰባኪ ወንጌል ሆናለች። ለምን? አብ ስለ እርሱ እንደተናገረው እርሱ የሚላችሁንም ስሙ ብላ የሰበከች ናትና እመቤታችን። የአዲስ ኪዳን ሰባኪ ወንጌል ተብሎ የሚጠራው ሌላው መልአኩ ገብርኤል ነው። ለሰው ልጆች የምስራችን የተናገረ የሚወለደው ከሦስቱ አካል አንዱ መሆኑ፣ ይህም ኃይልና ስልጣንን የተሞለ ለሰው ልጆች ሁሉ መድኃኒት እንደሆነ ያበሰረ መልአኩ ገብርኤል ነው። ስለዚህ መልአከ ሰላም፣ መልአከ ብስራት፣ የአዲስ ኪዳን ወንጌል ሰባኪ ተብሎ ገብርኤል በቤተ ክርስቲያናችን ይነገርለታል። የሉቃስ ወንጌል ለማየት በቂ ነው። ስለዚህ ከንጽሕት ከሆነች ከድንግል ማርያም የተወለደ መድኃኒት ነው እንላለን። እመቤታችንም በመውለዷ ለዓለም ሁሉ ለዓለም ሁሉ ፍሬ ሕይወት፣ ለዓለም ሁሉ ምን ሰጠች? የሕይወትን ፍሬ። ለዓለም ሁሉ የሕይወትን ፍሬ፣ ለሰውም መልካም ስምን አስገኘች ብሎ አባታችን ተረጎሙ ስለ እመቤታችን። የሰው ልጅስ እመቤታችን ቅድስት ድንግል ማርያም በሰጠችው ፍሬ፣ የሰው ልጅ ሔዋን በሰጠችው የሞት ፍሬ ሞት የማያገኘው እርሱ ምን አደረገ? ሞት አገኘው። ከዕፅ ላይ በተቆረጠች ፍሬ የዘላለም ሞት አግኝቶታል። ዳግማዊት ሔዋን ተብላ የምትጠራ እመቤታችን ቅድስት ድንግል ማርያም የሕይወትን ፍሬ አስገኘች። የሕይወትን ፍሬ ወለደች። ለዓለም ሁሉ የሕይወትን ፍሬ ሰጠች። የመጀመሪያዊቷ ሔዋን ከዕፅ ላይ የቆረጠችው ፍሬ የዘላለም ሞት የሚያመጣ ሲሆን እመቤታችን ቅድስት ድንግል ማርያም ደግሞ የዘላለም ሕይወት የሚሰጥን ፍሬ ሰጠችንና ዕፅ ላይ ተሰቅሎ የዘላለም ሕይወት ሰጠን። የሰው ልጅ በአንዲቷ ሔዋን ምክንያት በደለ፣ ኃጢአት ሰራ ተብሎ ተጻፈለት። ኃጢአትም ወደዚህ ዓለም ገባ። የኃጢአት ደሞዝ የሆነው ሞትም የሰው ልጆች ሁሉ በጨለማ ውስጥ አለ። እመቤታችን ቅድስት ድንግል ማርያም በንጽህና ተገኘች፣ በቅድስና በቃች። አምላክም መረጣት፣ ማደሪያውም ትሆን ዘንድ ፈለጋት። ሕይወት የሚሰጠውን ፈጣሪዋን ወለደችና መድኃኒትን ለሰው ልጆች ሁሉ ሰጠች። መድኃኒት የሆነ ጌታ ኢየሱስ ክርስቶስ የዘላለም ሕይወትን በመስቀል ላይ ሰጠን። ይህ አባታችን ያሉት ነው። ሰዎችንም ከእግዚአብሔር ከፈጣሪያችን ጋር አንድ አደረጋቸው። መድኃኒት የሰው ልጅ
በሔዋን ምክንያት ከእግዚአብሔር ዘንድ ተጣላ፣ ተለያየ፣ ከክብርም ወደቀ፣ ነፃ ፈቃዱንም አጣ። ነፃ ፈቃዱንም አጣ። ነፃ ፈቃዱን አጣ በሔዋን ምክንያት። በዳግማዊቷ ሔዋን፣ በዳግማዊው አዳም፣ በእርሱ በኩል ደግሞ የዘላለም ሕይወትን ድጋሚ ያገኘ ሰው ከእግዚአብሔር ጋር ማርያም በወለደችው እመቤታችን ቅድስት ድንግል ማርያም በወለደችው በዛ ንጹሕ በሆነ የዘላለም ሕይወት በሚሰጥ በጌታ በኩል ታረቅ ታረቅ ታረቅ። በሞቱ ሞትን አጠፋ። የሰው ልጅ የዘላለም ሞት ወርሶት ነበርና ሞትን በሞቱ ሻረ። ከትንሣኤው ወዶም ወደምትገኝ ሕይወት ወሰዳቸው እንላለን አሉ። በማን በኩል? በጌታ በኢየሱስ ክርስቶስ በኩል። እሺ ትምህርቱ የበቃችሁ ይመስለኛል። ተጨማሪ ሌላ ትምህርት ከስር ስለከፈታችሁ ይሄ ትምህርት በጣም እንኳን እንዲያወራን አይደለም፣ በጣም ጆሮ ሰጥተነው እንኳን እንዳንሰማው ዲያብሎስ በጣም የሚፈልገው ስለሆነ ግን ያው ከስር በጣም ሌላ ትምህርት ጀመራችሁና ይብቃን እንዴ ጎበስ። እግዚአብሔር አምላክ እንድንማር ያደረገን ይሄ በመንፈስ ቅዱስ ታግዘን የምንማረው ትምህርት ነው እንጂ የእውነት ይሄ ትምህርት እኮ እንዲሁ ዝም ብለን የምናወራውም ትምህርት አይደለም። እና እባካችሁ እንረጋጋ። ተውት። ክፉን በክፉ የሚለውጥ ሰው በእግዚአብሔር ፊት የወደቀ ስለሚሆን ክፋትን ለራሱ ለቀኑ ተውትና እኛ ጥሩ ጥሩን ብቻ እናስብ። የአባቶችን ትምህርት እንማር። ስለማንማር ነው እንደዚህ ዝም ብሎ ንፋስ እንዳገኘን ነገር የሚያገኘና ተረጋግተን እንማር። እሺ እግዚአብሔር አምላክ ይርዳን። እግዚአብሔር አምላክ ያግዘን። ስለዚህ ስለ እመቤታችን ቅድስት ድንግል ማርያም እና ስለ እውነተኛው መድኃኒት ስለሆነ ፍሬ ነገሩን ማለት ነው። ነገሩን እና ይህን ያልተቀበለ ካለ ግን የተወገዘ ይሁን አሉ። ውግዝ ይሁን። ታዲያ አሉ እንኪያስ ወይም ታዲያ ድህነታችን የተደረገ ከእግዚአብሔር ነው እንጂ ከሌላ አይደለም አሉ። ድህነታችን የተደረገ ከእግዚአብሔር እንጂ ከማን አይደለም። ከማን አይደለም? ከሌላ አይደለም። ድህነታችን የተደረገ ከእግዚአብሔር እንጂ ከሌላ አይደለም። ዓለም እንደገና አንድ ጊዜ የታደሰበት ማን ነውና? እሱ ነውና። ማን ነው እርሱ? ዓለም እንደገና የታደሰበት፣ ዓለም እንደገና ወደ ክብር የተመለሰበት፣ ዓለም እንደገና በእግዚአብሔር ፊት ሞገስ ያገኘበት፣ ፍጥረታት ሁሉ በእግዚአብሔር ዙፋን ፊት ታላቅ ክብርን ያገኙበት በማን በኩል? በክርስቶስ አይደል? እንድንበት ዘንድ የተሰጠ ሌላ ምን ስም አለን? የሰው ልጆች ሁሉ ወደ ዘላለም ሕይወት የተመለሱበት እርሱ አንዱ ጌታ ኢየሱስ ክርስቶስ በመስቀል ላይ ምን ብሏልና የዘላለም ድህነታችንን መልሶልናል። ስለዚህ የታደሰበት እሱ ነው። የተወለደ የተሰቀለው መድህን ነው። እርሱ የተወለደው ምን ያለ የተሰቀለው በሞቱ ሞትን የሻረ ወደ ዘላለም ሕይወት የመለሰ በእግዚአብሔርና በሰዎች መካከል እኛ ተብሎ የተነገረለት በሰውና በእግዚአብሔር መሀል ያለው መካከለኛ ተብሎ የተነገረለት ፍጥረታትን ሁሉ ወደ ቀደመ ስፍራ ለመመለስ የማይሞት አምላክ ከፍቅሩ የተነሳ በምን በስጋ ሞቱ የዘላለም ሕይወት የሰጠን እነ ቅዱስ ጳውሎስ ስለ እርሱ ተናግረው ያልጠገቡለት እውነተኛ የሆነ ጌታ ኢየሱስ ክርስቶስ እርሱ ወደ ቀደምንበት ቦታ መልሶናል አሉን። እንድንበት ዘንድ የተሰጠ ታላቅ የሆነ ስም ኢየሱስ የሚለው ስም እንደሆነ ይነግሩናል። ቀጠሉና እመቤታችን ማርያም የወለደችው ማን የወለደችው? ማርያም
አይሁድም የሰቀሉት ሩቅ ብእሲ አይደለም፣ ሰው ብቻ አይደለም። ብእሲ ማለት ሰው። ስለዚህ ሩቅ ነው ማለት ከመለኮትነት የተነጠለ አይደለም። ማርያም የወለደችው በመስቀል የሰቀሉት ሞትን የሞተልን የዘላለም ሕይወት የሰጠን እርሱ ሰው ብቻ አይደለም፣ ምን ጭምር ነው እያሉ ነው። አምላክ ነው። መለኮትን ገንዘብ ያደረገ አምላክ ነው። አይሁድ የሰቀሉት ሩቅ ብእሲ አይደለም። እሱ በተዋህዶ በምን ተዋህዶ ጌታ ኢየሱስ ክርስቶስ ከእመቤታችን ማኅፀን ካደረግበት እርሷ ፍቃዷን ከሰጠችበት ከዛ ቅጽፈት ውስጥ አንስቶ ያለመነጠል ስጋን ከመለኮት ሳንነጥል እናወራለን። ለመለኮት የምናወራው ለስጋ የምናወራው ለመለኮት የሚነገር ነው። የትኛውም ኦርቶዶክሳዊ ይሁን የትኛውም በጌታ በኢየሱስ ክርስቶስ አምናለሁ የሚል ተዋህዶን ካልተቀበለ ውግዝ ነው፣ የወጣ ነው። በአንድ አካል ሁለት ባህሪ ካለ የትኛው ባህሪ አዳነ ብለን እንጠይቀዋለን። የቱን ያዳነ? የመለኮት ባህሪ ወይስ የሰውነት ባህሪ? የመለኮት ባህሪ ካለ ማን ነው ተሰቅሎ ያዳነ? መለኮት ይሰቀላል እንዴ? አይ ሰውነት ብቻ ካለ ፍጥረት ያድናሉ እንዴ? ታዲያ ቃል ስጋ መሆን ምን አስፈለገው? ሁለት ባህሪ ብሎ ከፍሎ ሌላ የማይወጣው ካልኩሌሽን ውስጥ ይገባል ማለት የማይወጣው ክህደት ውስጥ ይገባል። ስለዚህ ቤተክርስቲያናችን ምን ብላ ታስብ ትምራለች? ስለ ጌታ ኢየሱስ ክርስቶስ ስናወራ ከማርያም ተወለደ ብለን ስናወራ ቃል ከመለኮት መለኮትነቱን ሳይለቅ መለኮትነቱን ሳይቀይር መለኮትነቱ ላይ ሳይደርብ የስጋ ባህሪ የመለኮትን ባህሪው ሳይቀይር መለኮትም የስጋን ባህሪ ሳይቀይር ሳይደራረብ ሳይለወጥ ሳይቀያየር በተለየ በማይመረመር ተዋህዶ አንዱ ከአንዱ ሳይቀየር የሰው ልጅ አድኗል እንጂ በመስቀል የተሰቀለው ሩቅ ብእሲ ነው ብቻ እንዴት እንላለን? ሰው የሆነ አምላክ ነው እንጂ በስጋ ከድንግል የተወለደው እርኩሳን አይሁድም የሰቀሉት እሱ ምንድን ነው? አምላክ ነው።